የአውሎ ንፋሱ መጀመሪያና የፍቅር ፈተና። ስኬታቸው እንደ ማር ሲጣፍጥ በዙሪያቸው ያለው የጥላቻ ድምፅ ግን እንደ ከባድ ነጎድጓድ ማስተጋባት ጀመረ። የጨረቃ ቤተሰብ ተወዳጅነቱ እየጨመረ ሲሄድ የእነሱን ደስታ ማየት ያልቻሉ ሰዎች በየቦታው መታየት ጀመሩ። አንዳንዶች በቪዲዮቻቸው ስር የሚጽፉት መርዛማ አስተያየት የሃይሚና የብሩክን ልብ ለመስበር ነበር። ይህ ፍቅር ውሸት ነው፣ ለዩቲዩብ እይታ ብቻ ነው የሚሉም አሉባልታዎች እንደ እሳት በየቦታው ተሰራጩ። የቅርብ ወዳጅ መስለው የሚጠቁ ነገር ግን በመካከላቸው መለያየትን ለመዝራት የሚሞክሩ ሰዎች ቁጥር ቀን ወደ ቀን ጨመረ። አንድ ምሽት ላይ በከተማዋ ሰፊ ተጽዕኖ ያላቸው አካላት የእነሱን ፍቅር ለማደናቀፍ ሴራ ጠነሰሱ። ሃይሚና ብሩክ ለመለያየት በአንድ በኩል ከሃይሚ ጋር፣ በሌላ በኩል ደግሞ ከብሩክ ጋር በመምጣት የስህተት ወሬዎችን መቸብቸብ ጀመሩ። የሃይሚ አይኖች በለቅሶ የብሩክ ደግሞ በጭንቀት ተሞላ። የእነሱ ተወዳጅነት እየቀነሰ እንዲሄድና የፈጠሩት የፍቅር ግንብ እንዲፈርስ ትልቅ መረብ ተዘረጋ። ግን አንድ ነገር ረስተው ነበር። ሃይሚና ብሩክ የተገናኙት በቡታጀራ አጋጣሚ ቢሆንም የቆዩት ግን በምርጫ ነበር። በዙሪያቸው የነበረው ጥላቻ አውሎ ነፋስ ሲበረታ፣ እነሱ ግን ይበልጥ ተጠጋጉ። እርስ በርስ በሚያደርጉት የድብቅ የፍቅር ንግግሮች ማንም አይለየንም የሚል ቃል ኪዳን ተገባቡ። የተቀሩት ሰዎች የእነሱ ፍቅር ለማፍረስ በተረባረቡ ቁጥር የእነሱ የጋራ ፍቅር ከጥላቻው ሁሉ በላይ እያደገ መጣ። ይህ የእነሱ ፈተና ነበር። የፍቅራቸው እውነተኛነት የሚመዘንበት ወሳኝ ወቅት ነበር። በዙሪያቸው የነበረው መርዛማ ወሬ እና ጥላቻ ማዕበል ጫፍ ላይ በደረሰበት ወቅት ሃይሚና ብሩክ አንድ ወሳኝ ውሳኔ አሳለፉ። የሰዎችን ጆሮ ለመዝጋት የራሳቸውን ልብ ለማዳመጥ ተስማሙ። ተመልካቾቻቸውን የጨረቃ ቤተሰብ ብለው የጠሩት በከንቱ አልነበረም። ጨረቃ በጨለማ ውስጥ ብርሃን እንደምትሰጥ ሁሉ እነሱም በቅናትና በክፋት ድቅድቅ ጨለማ ውስጥ የፍቅር ብርሃናቸውን ማብራት ነበረባቸው። አንድ ቀን ለፍቅራቸው መፍረስ ምክንያት የሆኑትን አንዳንዶች መሰሪዎች ወሬዎችና ሴራዎች በግልጽ ለመጋፈጥ ወሰኑ። እውነታው ለደጋፊዎቻቸው በግልጽና በቅንነትና በፍቅር አቀረቡ። የኛ ፍቅር ለካሜራ ሳይሆን ለዕድሜ ልክ ቃል ኪዳን ነው በማለት የሰነዘሩትን እውነት በሺዎች የሚቆጠሩ የጥላቻ ድምፆችን በደቂቃዎች ዝም አሰኙ። የሚዘነዝሩባቸው ፍላጾች በሙሉ የእነሱን አንድነት የበለጠ የሚያጠነክሩ የጋሻ መከላከያዎች ሆኑ። ምንም ሳይሰሙ ምንም ሳይበግራቸው በራሳቸው ፍጥነት ጉዞአቸውን ቀጠሉ። የእነሱ ተወዳጅነት ወደ ተራራ ጫፍ ከፍ አለ። ነገር ግን ከስኬቱ በላይ የሚገርመው የእነሱ የጋራ ፍቅር ሳይሸረሽር መቆየቱ ነበር። ዛሬ ላይ ሃይሚና ብሩክ እዚህ የደረሱት በዕድል ሳይሆን በጽናት ነው። የጨረቃ ቤተሰብ አሁን ትልቅ ቤተሰብ ሆኗል። እነሱ ለብዙዎች ምሳሌ ሆነዋል። ፍቅር በሰዎች ድንጋይ መወርወር የማይሰበር ይልቁንም በዛው ድንጋይ የፍቅርን መሠረት የሚገነባ መሆኑን በተግባር አሳይተዋል። የቡታጀራው አጋጣሚ፣ በአዲስ አበባ የጀመረው ዕልም፣ በክፋትም የተሞከረው ፈተና ሁሉም ተደምረው የዛሬ የድል ታሪክ ፈጠሩ። የሃይሚና የብሩክ ፍቅር ልክ እንደ ጨረቃ በየቀኑ እየበራ በየቀኑ እየጠነከረ ለተመልካቾቻቸው ደስታን እየገለጸ ይኖራል። ይህ ታሪክ በግልጽ እንደሚያሳየው በእውነተኛ ፍቅርና በጽናት ፊት ምንም አይነት የክፉ ሴራ ሊቆም አይችልም። የጨረቃ ቤተሰብ አባላት አሁን የሚያርፉበት በደስታ ማረፊያ ናቸው። ታሪካቸውም ለዘላለም በዩቲዩብና በተመልካቾች ልብ ውስጥ ይኖራል። ይህ የመጨረሻው ክፍል ነው። እንግዲህ ቪዲዮውን ከወደዳችሁት በላይክና በሰብስክራይብና ሼር ኮፒ ሊንክ እያደረጋችሁ ተደራሽነቱን አስፉልኝ። በቀጣይ ደግሞ 100 ክፍል ያሉትን የሚያስደንቅ የሃይሚና የብሩኬን ፍቅር የያዘ ትረካ እጀምርላችኋለሁ። እስከዛው ጊዜ መልካም ጊዜ ይሁንላችሁ። አመሰግናለሁ።